እኔ ማቼ ጨረስኩ የምን አልጨረስኩም አቡዬ አንድ አመት ሙሉ ለነሱ ተከራክሬ መቼም አሳልፌ መስጠት የለባችሁ የምን ከነሱ ጋር አንዱ ናችሁ መጋፈጥ ጌታ ነው የሚላችሁ እኔ እንደዛ ነው የተሰማኝ በራሴ በኩል እኔ ግልጽ ነው የምነግራችሁ በውጭም በውስጥም እኔ አንድ ነኝ የምሬ ነው የሀገር ጦርነት መሰለሽ እንደ ብሩ የምንጋፈጥ የሀገር ጦርነት መሰለሽ በትልቅ ተደማመጡ ያቦ እንደዛ እኮ አይደለም አቦ ምን መሰለሽ አሁን እንደ ሰው ልጅ ብናስብ ልንገራችሁ እኔ ራሱ አሁን እሷ ነች አይደል ያለችው ልንገርሽ እኮ ልጅና ሁለታችሁ ማለት ነው ታወራላችሁ ምን ይዝላችሁ እሷ ያወራችሁ ለጠየቀችው ለኔ እኮ ነው በሷ ሐሳብ ላይ አንድ ሐሳብ ልስጣቦ ፈጣሪ እንደሊሰኛቱኝ አዳምጪ ሁሉ ነው እኔ የአቡ ብቻ አይደለም ለአቡ ብቻ ሳይሆን እዚህ ጋር 48 ሰው አለ ነው ነው ያ አቡ ለአንቺ ብቻ አይደለም እኮ ለሁላችንም አሁን እኮ ማለት ነው ሃይሚና ብሩኬ እውነት ለመናገር ይሄ የሃይሚ ደጋፊ ወይ የብሩኬ ደጋፊ አይደለም ሁለቱም እንደሰው ብናስብ ከምሬ ነው እግዚአብሔርንም ብሩኬም ይሁን ሃይሚን ትሁን ሁሉም እስከዛሬ ብሩኬን ብቻ ብለን አልነበረም ሲያናለቅስ የነበረ ወይ ሃይሚን ብቻ ብለን አልነበረም ለሁለቶችም ነበር እስከ ጥግ ስናለቅስም ስንከፋም ስንደሰትም የመጣን እስከዛሬ ማለት ነው እንደ እውነቱ ብንናገር ግን ደግሞ እውነተኛ እውነት ተለያይቶ ቢሆን እንኳን አዎ እሷ ከወደደች የእሷን ምርጫ ማክበር አለብን ገባሽ የሱንም ምርጫ ማክበር ይሄ ግዴታ ነው እውነት ሪል ቢለያዩ ማለት ነው ምክንያቱም የሰው ውዴታ ይዘሽ መሄድ አለብሽ ግን ደግሞ ለስራ ነገር አንድ ከኢንስታግራም ላይ እዚህ አምጥቶ መፈመስ ይሄ ጥሩ አይደለም ምክንያቱም አንድ አመት የተረገጠለትን ሰው አሳልፈን ለሌላ ሰው እሷንም እሱንም መስጠት የለብንም እችም ነገ ለቃቅመት ሄዳለ ያም ደግሞ ነገ ለቃቅሞ ሄዳል እነሱ ሁለቱ ነገ ለአንድ ይሆናሉ ገባችሁ አንድ ሰው እኛ አንድ ላይ እናያቸዋለን ኦኬ ይሄ ከኢንስታግራም ያመጣችሁትን ኢንስታግራም መልሱት እሺ ማቼም ነው ከዚህ በኋላ በአቡ ቤት ቅዱሴን እናንተ ስታወሩ ዝም ነው ያልኩት አዳምጡኝ አሁን ማለት ነው ውቢና ዜድ ማለት ነው ቅዱሴ ያመጣችው ሃይሚ ነች ሃይሚ እንኳን ሰው አይጥ ብታመጣ አይጥም ፖስታለሁ ነው ምንም አይመለከታችሁ ሃይሚ ያመጣችው ነገር ዝም በይ አዳምጣን ማለት አይደል አዳምጪ ዝም ብለ ሃይሚን በጣም ስለምወዳት እሷ እንኳን ሰው ማለት ነው እንስሳ አምጣ የኔ ውሻ ነው ብትል ውሻዋንም አምጥቼ ፖስት አደርጋለሁ እንኳን ድመትም ሳይቀር ማለት ነው እንደው ቅዱሴ ይቅርና ቅዱሴ ደግሞ በጣም ተመችቶኛል ጸባተኛ ዝምተኛ ብዙም ያዳምጥ ትንሽ የሚያወራ ስለዚህ በጣም ተመችቶኛል ሃይሚና ብሩኬ ይታረቃሉ ሊታረቁ ይችላሉ ይታረቁም ፍላጎቴም እሱ ነው ግን ደግሞ ዞሮ መቼም ቅዱሴን ከኔ አታጡም ከኢንስታግራም ነው ያመጣሽ ወደ ኢንስታግራም መልሺ መቼም አልመልሰውም እንደውም እያመጣው ፖስት አደርጋለሁ ተመችቶኛል ወድጄዋለሁ ወንድ ነው ካላስ ዋው የፈለጋችሁትን ማውደድ ማፍታላችሁ እኔ ደግሞ ልቤ ወዶታል አይምሮዬ ፈቅዷል ስለዚህ ቅዱሴ ኪንግ ነው ለኔ አያገባችሁም እናንተ አዎ ጨርሻለሁ በቃ ጨረሽ ሙይት ያጂ ያታው ያጂ ወይስ ላውራ ማከመኔ እኮ ማለት ነው ቆይሽ እዚህ ቦታ እኮ ማለት ነው አቦ እኔ አይደለም ዝም ብላችሁ ራሳችሁ ዝቃታሉ ክፍተት የፈጠሩት እነሱ ራሳቸው ናቸው አዳምጪ አሁን ማንንም ስም እየጠራው አይደለም እኔ ሁላችንም እያልኩት ያለው አዳምጪ ዝም ብለሽ ማለት ነው አቡ ብቻ እየተባልሽ አይደለም ግን ደግሞ ትናንትና ክፉንም ደጉንም በአንድ ላይ አሳልፎ የመጡ ብሩኬና ሃይሚ ናቸው እንጂ ወይ ይሄ ቅዱስ የሚባል ሰው አይደለ ወይ ደግሞ እቺ ማናት ኤልደናት ማንንም የምትባል ሴት አይደለችም ክፉንም ሲከፉም አንድ ላይ ሳለቅሱም አንድ ላይ ብዙ ነገር አሳልፎ አንድ አመት ከምናምን በአንድ ላይ አሳልፎ ብሩኬና ሃይሚ ናቸው እንጂ አሁን የመጡት አይደለም እቺኛውም ልትበላ ነው የመጣችው ያኛው ሊበላ ነው የመጣ ምክንያቱም ነገ ላይ እነሱ ወደ ቤታቸው ቡቱቲያቸውን ይዘው ይመለሳሉ ሃይሚና ብሩኬ አንድ ላይ ይመጣሉ በዛ ሰዓት እዚህ ነው የምንገባው ቡቱቲውን ይዘው በመለስ እኔ ቅዱሴን ተከትዬ ቡቱቲው ቅዱሴን ይከተላሉ አሁንም ቅዱሴ እዚህ ጋር 80 ሰው አላችሁ ቅዱሴ ወደ ኢንስታግራም ይመለስ እጃችሁን ወደ ላይ ቅዱሴ አይመለከታችሁም የሰው መውደድ ፈጣሪ ሲሰጥ ለዚህ ነው 3 ቀን
አቡዬ እኔ በህይወት እስካለው ድረስ ማለት ነው ሲቲቶ መንደር እስካለው ድረስ ቅዱስ አይጠፋም። በሀይሚ ሰበብ ነው የተወደደ። ያችም ደግሞ ኤርሜለ ብሩኬ። ስለዚህ ፈጣሪ አንድ ሰውን የሰው መውደድ ከሰጠው እናንተ አትቅኑ። የራሳችሁን የያዛችሁን ቅዱሴን የያዙትም ቅዱሴን ይዘው ወደፊት አይመለከታችሁም። እቺ ኮቶት ቅድስት የሚባልም እቺ ኤላናት ማን የምትባለው ኮቶት ሁለቱንም እዛው ሁለቱንም ልጆች ቅዱሴ በሉ ኮሜንት እንዳለ ቅዱሴ ማየት ፈልጋለሁ። ቅዱሴ ኪንግ ነው። ጋይስ እኔ አንድ ነገር ልንገራችሁ። ያ ማለት ዜዶ ልንገርሽ በእናትሽ አንዴ ብቻ ለአቡ መልስ ልስጠው። አቡ እዚህ ጋር ብዙ ሰው ነው ያላችሁ። የምሬ ነው። ቅዱሴ ከዚህ በፊት እናውቃለን አናቅም። አረ ይዝጋሽ አናቅም። ስለዚህ ከኢንስታግራሙ ማንንም ሰው አይደለም ልንገርሽ ዜዶ እኔ ልጨርስ በጣም ነው እንደሚታናድድ። ቆይ አንቺ ቆይ ሙት ላርጋ ብሎ ካርጌቸው እኔ ልጨርስ። ቆይ ተጥሮኒ ነበረች ግን ተበላሸች። ልንገርሽ ዜዶ ልንገርሽ ስሚማ ቅዱሴን እኛ ከዚህ በፊት አናቅም በይ። ከዛ ደግሞ ሃይሚ ሳታመጣ ነው በግድ ያስፖሰቷት። ሃይሚ በቪዲዮ እንዲያመጣ ያደረጉ እነሱ ናቸው። ገባሽ? እነሱ ፖስት ሲያደርግ ነው ሃይሚ ያመጣችው ልጁን። ማንም ሰው ያውቅ ኢንስታግራም ላይ ነበረ። ወደ ኢንስታግራም ይበላል። ፊቴ ጠይቁ ወደ ቅዱሴ ማን ነው ገደል ይግባ። ብሩኬ ይምጣ። ብሩኬ ሚዲያ ላይ ነው እናቴ። ብሩኬንም እኮ አንድ ቀን ነው ያወቅሽው። ብሩኬንም አንድ ቀን ነው ስለዚህ ብሩኬን ታወቀ ቅዱሴም ታወቀ። ምንም እኮ ማድረግ አይቻልም። ቆይ ልመልስ። ይኸው አቦዬ ማለት ነው ብሩኬንም ሚዲያ ላይ ነው የምናውቀው። የእናቴ ልጅ አይደለም። ቅዱስም የእናቴ ልጅ አይደለም። ሚዲያ ላይ ነው የማውቀው። ልዩነቱ ግን ክፉንም ደጉንም ከነሱ ጋር ስንከፋም ስንስቅም የነበረ ከብሩኬ ጋር ነው እንጂ ከቅዱስ ጋር አይደለም። እውነት የምንነጋገር ከተባለ ስከፉም ስትከፋም ስታለቅስም ስትደሰትም ከሃይሚ ጋር ነው እንጂ ከዚች ኤልዱናት ማን የምትባለው ሴትዮ ጋር አይደለም። እኛ ነበር ሁለቶች እነዚህ ለቃቃሚ ነው ነበር አይደለም። እነዚህ ለቃቃሚ አንጀት ትርፍ ማለት ነው። ከነሱ ህይወት መውጣት አለባቸው። ምክንያቱም እኛ ቲክቶክ ላይ እነሱን ካልቦሰት ብሩኬና ሃይሚን ብቻ ብንቦሰት እንደዚህ ኦዲየንስስ ለምን በእኛ ይከፋሉ ይላሉ፣ ወደ ራሳቸው ይመለሳሉ። ገባይ? እነዚህ ከኋላ መጠቃቃሚ ወደ ቤታቸው መግባት አለባቸው። አዎ እቺ ሊንዳት መለስ ሊንዳት ታስፈልግም። እዚህ አንድ ነገር ሊበላስ እዚህ አንድ ነገር ላውራ ነው። አይጠፋም ሁለቶችም ቁላኔ መችላ በዚህ አንድ ነገር ላውራ ዘዶ ለአቡ ማልሳለሽ አንቺ ዘዶ አቡ ማልሳለ አቡ አንድ ነገር ይላውራ እኔና አንቺ ማለት አቡ ያገልንገርሽ ታውቂያለሽ። ግን ውቢ ነግሬሽ ልንገርሽ እኔ አልሳደብም ለምን ልንገርሽ የምን ሂጂ ከፈለግሽ ምን ሆነሻል? ቀስ በይ ላረጋጋሽ። እኔ እኮ ለአንቺ እንደገባ ነው ማውራሽ። አቡ ማለት ልንገርሽ የምር ልንገርሽ። ቆይ ቆይ እኛ እኮ አሸናፊ ነኝ ወይዛው አሸናፊ ነኝ ልንገርሽ። አቡ ማለት ልንገርሽ የምር እኔ እኮ እዚች ጋር ማለት ነው እዚች ጋር ነግሬያቸዋለሁ እኮ ሃይሚ ካመጣች የተኛውንም ነገር ወድላት። ሃይሚ አላመጣችም። መጀመሪያ ሃይሚ አይደለችም ያመጣችው። ተሳስተሻል። ሃይሚ አላመጣችም። እናንተ ናችሁ ሃይሚ እንደምታመጣ ያረጋችሁ እና አንቺ ነሽ ሃይሚ አላመጣችም። ቤቷን ነው ሃይሚ አላመጣችም። ውቢ ቤት እናንተ ናችሁ ሃይሚ አላመጣችም። ቤቷን ገብተሽ መጀመሪያ ሃይሚ ቤት በህልም አትኑሩ። አንዳንዴ ንቁ። ከህልም ንቁ። አንዳንዴ በህልም አትኑሩ። ብሩኬንም ወደ ሃይሚ አላመጣችም። እንደዛ ከሆነ ኦዲየንስ ነው ወደ ሃይሚ ወት ያመጣው። ስሙኝ፣ እንደዛ ከሆነ በዚህ መንገድ በኦዲየንስ ነው የመጣው። ሁሉም እዛ ጋር ተሳስተሻል። አቡ ተሳስተሻል። ምን ነበሩ ተጣምረናል። አንድ ቀን ብሎ አቡ ተሳስተሻል። እኔና እዚህ ቅዱስ ከየት ነው የሚመጣው? እኛ አይደለንም ማለት ምን አረጋሽ? እኛ አይደለም የምናጣብሰው ኢንስታግራም ነው የሚመለሰው። ዜዶ ራስ ቅዱስ ወደ ኢንስታግራም ነው የሚመለሰው። እኛ አይደለም እኮ አመጣ ነው።
እኛ አይደለም ያመጣነው ሀይሚ ብቻ መጣች። ስለዚህ ይሄ በምን እንደመጣ ከዚህ በፊት ከዚህ በፊት እሷ ኢንስታግራም ላይ ስትለቅቆ ጀመሩ። ብሩኬና ሀይሚ አንድ ላይ ከመምጣታቸው በፊት እነሱ አንድ ላይ እንዲመጡ ያደረገው ማነው? ውሸታም ስላሉ ነው ሰው የሚለው ነገር ማሰብ ልክ እንደዛው። ስለዚህ ማንም ሰው በኦዲየንስ ነው የተወደደው። ማንም ሰው መጥቶ እናንተ ናችሁ እኮ መጀመሪያ ይሄ ሀሳብ ያመጣችሁ ልጅቷን ልታስብ ያደረግን እኮ አይደለም። ዜድ መጀመሪያ ሀይሚና ብሩኬ መጀመሪያ አንድ ላይ ሲመጡ ነው እንደ ሰው ሁሉ ይጣምሩ አብሮ ይመጡ የተባሉት እኮ ሳይመጡ ነው። ሳይመጡ በፊት ነበሩ እኮ ተደማመጡ እየተባለ ተገደዱ። አይገባቸውም። የምር አይገባቸውም። አይገባሽ ሰኒ አቡ አይገባሽም። አንቺ ራስሽ አይገባሽ የምር መቼም አትገባሽ። እኔ አንድ ነገር ልንገርሽ። እሺ አንድ ነገር ብሩኬ የራሱ የሆነ ኦዲየንስ አለው። ሀይሚም እንደዚያው። ቅዱሴም ደግሞ በመጣ በ3 ቀን የራሱ የሆነ ኦዲየንስ አግኝቷል፣ በሰው ልብ ገብቷል። ስለዚህ ምን ማድረግ ለምን ውሸት ታወራላችሁ? ቅዱሴ ማን ያውቃል? ከእናቱ ሆድ ካሜራ ላይ ያወጣ የሚታወቅ የሚሆነው ሰማኝ አይደለም። ይኸውልሽ ስሚ ማለት ነው። ማንም ሰው የባረረሽ ይመጣል። ከዛም በኋላ የራሱን ሰው የሚያገኘው እናቱ ሆድ ወደን ሲሰራ አንድ አመት 3 ወር ይሄ ሊፋቴ ቀልድ አይደለም። አንቺ ምን ሆነሽ ነው? ከነሱ ጋር እኮ ያለቀሱ አንቺ ነሽ እንደ ሄደሽ አንቺ ነሽ ሄደሽ አይኖርና ምን ነው ወይዬ ማሳልፈሽ ምሰጭ ኢንሻአላ ብሩክና ሀይሚ ይመጣሉ። ቅዱሴ ወደ ኢንስታግራም ይመለሳል። ቅዱሴ ነገ የማራችሁ ኢንስታግራም ነው የወጣው። ከታች የሚያዳምጡ ሰዎች ራሱ ሆናቸዋል። እግዚአብሔርን ተራ በተራ አንድ ነገር ላውራ። እኔ አንድ ነገር ላውራ ዜዶ እኔ አንድ ነገር ላውራ። ስለ ብሩኬ አላወራሁም። እዚህ ጋር ስለ ቅዱሴ ነው ያወራሁት። ሁላችሁም እንድታውቁ ቅዱስ ነው ወጪ ሲጀመር አስወጨት አቡ ይቅርታ ብላ ትግባ። አስወጨት አልቻለችኝም። አይደለም ተራ በተራ ውሃ እየፈለጋችሁ ነው። ተራ በተራ አንድ ማወቅ ያለባችሁ ነገር እኔ የዛሬ ኖርማል ነገር ነው። ልቃቁ ግን ነገ ላይ እነሱ ታርቆ ሲመጡ የት ነው የምትገቡት ነው? እኔ እነሱ ራሳቸው መልስ ከየት ነው የሚያመጡት? እነሱ ራሳቸው መልስ ከየት ነው የሚያመጡት? ለኔ ችግር የለብኝም ማለት ነው። ሁሌ ማለት አይደለም እኔ አሁን አንድ ሰው ያገኘችው ነገር ስትቅም ማለት ወደ ነገር ነው የምትገባው። ስለዚህ እነሱም እንደዛ ነገ ሲታረቁ አይደል ያልሽው? ቅዱሴ ማለት ነው። አንድ ፎቶ ቢኖረው ራሱ ከለሩን የቀያየርኩ ነው። የምን ቅዱስ የለም ውሸታ። በየቀኑ የሰው ወንድ ገብቶ የሚጠብጠው ቅዱስ ትላላችሁ። ቅዱሴ ማን ቤት ነው? ቅዱስ መቼም አይደለም። መጀመሪያ ህይወት የጠበቀው ሰው እናውራ እንደዚህ ጋር ቅዱሴ ነው። ቅዱሴ ነው። አውሪ አንቺ አቡ ጌታ እናውራሽ ዜድ ይወራ ከተባለ ብዙ ነገር ይወራል። ስለዚህ ኦብኝ በማንም ለአፉን አይከፍትም። ዝም ብሎ የሚያዳምጥ ምስኪን ልጅ ነው። ምን አረጋሽ? ልክ እንደ ሴት ስለማያወራ ነው እንዴ? ልክ እንደ ሴት አያወራም። አቦ እሱ እሪ ሲሉ የሚያዩ አንድ እሱ ብቻ ነው። ምን አረጋችሁ? እንደዛ አትበይ። አዳምጪኝ። እኔን ጥያቄ ልጠይቅሽ። ኢማን ከታች መጣች። እኔ አላወራም። ስገለኛ ካላስተውኩት ጋይዝ እንዴት ናችሁ?
አንቺ ደግሞ ቅዱሴ ይላሉ እንዴ? ሲጀመር ደግሞ የሰው ልጅ መጀመሪያ እንትን ሚዲያ ላይ ገና ሲወለድ ኦዲየንስ ይዞ አይደለም የሚወለደው። አንዴ ሲመጣ ነው። አንቺ አቡ አንድ ነገር ይዘሽ አስሪ አታወሪ። ካላሸነፍኩ አላሸነፍኩ በይ እንጂ አታወሪ። አስሪ አንድ ነገር ሁሉ ነገር ማለት መቼም ይጃሰት ነገር አስጀም ይጃሰት አንድ ጥያቄ ልጠይቅሽ። እኔ አሁን እያልኩሽ ያለው ቅዱሴ ጀግና ነው አልሽ፣ የራስሽ መፍት ነው። እኔ ግራ የገባኝ ብሩኬና ሃይሚ ነገ ላይ ታርቆ ሲመጡ ቅዱሴ የምትሉ ሰውዬ የት ነው የሚገባ ነው? መግባውን ነው የጠየቁት። መልሽልኝ። እኔ አሁን ሌላ አይደለም ሀያት ራፊ እኔ አቡ ነው የጠየቁት። ስለ ቡሩኬና ስለ ሃይሚ አላወራም። ቡሩኬና ሃይሚ ነገ እንደሚታረቁ አውቃለሁ። እኔ ስለ ቡሩኬና ስለ ሃይሚ አላወራም። ቅዱሴን ወድጄዋለሁ። ምንም አላደረገም፣ ምንም አልተናገርም፣ ምንም ትርፍ ቃል አልወጣውም። ለምንድን ነው የጠላችሁ? ቃል ስላልወጣ ለምን እንደጠላሁት አይደለም። እኔ ኮኛ እኮ ያለው ብሩኬና ሃይሚ ናቸው አንድ እንጂ ይሄ ቅዱስና እቺ ኤልደም የምትባሉ ሰዎች እንደዚህ ቡቱታቸውን ይዘው ወደ መጡበት መሄድ አለባቸው። ከልጆቹ ሁለት አይማን ብሩኬ ኤልዳናን ያመጣው ልንገርሽ፣ ወደ ኮንታጋት ይመለሳል። ወደ ኢንስታግራም እዚህ ጋር ማለት ነው። አንድ ታቁ የሚገባው ነገር ምን እንደሆነ ታውቂያለሽ? ኢንስታግራም መልሶ ስሚ በእናትሽ ዜድ እንከባበር ወደ ኢንስታግራም የራሳችን ብቻ ወደ ኢንስታግራም ይመለስ። ኢንሻአላ ቅዱስ ወደ ኢንስታግራም ይመለስ። መጀመሪያ ብሩኬ ነው ኤልዳናን ያመጣው፣ ሃይሚ ናት ቅዱሴን ያመጣችው። ቅዱሴን መጣ፣ ፈጣሪ የራሱ ነው ለሰጠው። ምንድነው ችግሩ? ምንም ችግር እኮ የለበትም። ፈጣሪ ነው ሰው መውለድ የሰጠው በሶስት ቀን ማለት ነው። ስለዚህ ምንም አላጠፋም። ያመጣችው ሃይሚ ነች። ጥፋትም ከተባለ እሱን ስላመጣች ሃይሚን ጠይቋት። ልጅቷንም ያመጣው ብሩኬ ስለሆነ ጥፋት ካለበት ብሩኬን ጠይቁት እንጂ የመጡ ልጆች ምንም አላጠፉ። ቆጥቶ ያመጡት ሌሎች ሚስተደቡ ለምን ይሰደባል? በዛ ላይ ደግሞ ማን ያልከፈተ ልጅ ለምን ይሰደባል? አይደለም እንደውም እሱ ይሄው እኮ ኢንስታግራም ይመለስ ነው እንጂ ስድብ አይደለም። እሱ ኢንስታግራም እንትና አንዳንዴ አስተውላችሁ አውሩ። ምንም ሳያደርግ የሰው ልጅ ዝም ብላችሁ ዝቅ ለማድረግ ኢንስታግራም ይመለስ ነው እንጂ ያን እኮ ስድብ አይደለም። ወደ ኢንስታግራም ይመለስ ዛሬ ነው እንዴ አንቺ የኢንስታግራም ስም መጥራት የጀመርሽው? ዛሬ ነው እንዴ? 10 ኢንስታግራም አልተሰ ምን ነው ውቢ? አንቺም እኮ የብሩኬን ፎቶ እያመጣሽ የምትሰቂው ከኢንስታግራም ነው። ምን ነው ወንድሜ ነው ኢንስታግራም አይደለም። እኔ ነኝ በስልኬ ፎቶ ያነሳሁት አልሽ እኮ አይደለም። እኔ ነኝ ቆሜ ፎቶ ብሩኬ ተስተካከል ብዬ እኔ ነኝ ፎቶ ያነሳሁት አልሽ። ከሁሉንም የምታመጡ ከኢንስታግራም ነው። ምን ታሽቃብጫለሽ? እያንዳንዱ ጀዶቻው ምን ነው አበዛሽ ሆ ነው ማለት ነው። እግዚአብሔርን ውሃ ጠጡበት። በጣም ነው የተቃጠላችሁ። ተመቸሽ? ልስጥሽ? ተመቸሽ? ተመቸሽ? የሰው ልጅ እኮ እናቴ ላነጋገሩ ታቀርባል። ኮራ ነው አየሽ። ለጥፋይል ኮራ ያቺ እንደው እሷን የኔ ወድ ይመቸው። አስተሳሰቡ ሁለት ቀን ሙሉ የጫናት አምሮ እንትኑ ማለት ነው። ታፔላ ላይ ያለው ፎቶ ሳይ ልቤ ከዋለ ቤቲ ምን እንዳለ ታውቂያለሽ? የሆነ ሰው ማለት ነው ውጣ ተብሎት ኧረ እኔ ስራ ነው እኔ እወጣለሁ የራሴ ህይወት አለኝ አለ። እሱ ሲሆነ ነገር እኮ ሊያመልጥ ብላ ቅመሚቱ አፉን አለች። ድንግጥ አሳዘነኝ። ደግሞ የኔ እናት አንቺ ወልጋዳ ነይ ግቢ ያለሽ እንዴ ውስጥ ነይ 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 አዎ ዴና ማስቶሻ ምን ይዟል? ማስቶሻ ልጁ
ቢሄድም አሁን ጨርሶ ቢሄድም ምን ችግር አለ? ደስ የሚል ማስታወሻ ነው። ሚዲያ የያዘው ነገር አይጠፋም። የራሱ አላየሽውም? ፕሮፋይልስ ላይ ተጭነሽ ገቢ እስቲ። አዎ አይተሻላ? አጉልን ያመጣው ከቲክቶክ አካውንቱ ብዙ ሳንገብቻለሁ። ሰሞኑን ግን ቲክቶክ ላይ እኮ ምንም ነገር የለም። እሱ ምን አለ እንዴ? ምንም ነገር። ሰላም ነሽ? እንዴት ነሽ? አራለው